ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲ ቤት የተሰሙ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ዣቪ አሎንሶን አዲሱ የቼልሲ አሰልጣኝ አድርጎ መሾሙ ይታወቃል። ዣቪ አሎንሶ የመጀመሪያ መልእክቱን ለቼልሲ ደጋፊዎች አስተላልፏል። ዣቪ አሎንሶ ለቼልሲ ደጋፊዎች ያስተላለፈውን መልእክት የማቀርብላችሁ ይሆናል። ዣቪ አሎንሶን በተመለከተ ሌሎች አዳዲስ መረጃዎችም እንደዚሁ ከስር የማጋራችሁ ይሆናል። የቀድሞ የቼልሲ አሰልጣኝ ጆዜ ሞሪኒዮ ቼልሲ በማንቸስተር ሲቲ ባደረገው ጨዋታ ላይ ከፍተኛ የዳኝነት በደል እንደደረሰበት ተናግረዋል። በዚህ ጨዋታ ብቻ አይደለም ቼልሲ ከጥንትም ጀምሮ በዳኛ እየተበደለ ነው ሲሉ ጆዜ ሞሪኒዮ በምሬት ቃለ መጠይቅ ሰጥቷል። ጆዜ ሞሪኒዮ ከሲቲ ጋር የተደረገውን የኤፍኤ ካፕ ጨዋታን በተመለከተ ያነሱትን ዋና ሐሳቦችን እንመለከታለን። የቼልሲ የቀድሞ የፊት መስመር ተጫዋች የሆነው ጃክሰን ወደ ቼልሲ ሊመለስ ተቃርቧል። በባየር ሙኒክ በይፋ ሽኝት ተደርጎለታል። ጃክሰንን በተመለከተ እንደዚሁ መረጃዎችን የማጋራችሁ ይሆናል። ሌሎች ቼልሲን የተመለከቱ መረጃዎችን ከስር አጋራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ዣቪ አሎንሶ ለቼልሲ ደጋፊዎች ያስተላለፈውን መልእክት እናስቀድም። ቼልሲ ፉትቦል ክለብ የቀድሞ የሪያል ማድሪድ አሰልጣኝ የሆነውን ዣቪ አሎንሶን በይፋ የቼልሲ አሰልጣኝ አድርጎ መሾሙ ይታወቃል። ዣቪ አሎንሶ እስከ 2030 የሚያቆየውን ኮንትራት ከቼልሲ ጋር ተፈራርሟል። ያ ማለት ከዚህ በኋላ ለ4 ዓመታት ያህል ቼልሲን የሚያሰለጥን ይሆናል ማለት ነው። ዣቪ አሎንሶ ለቼልሲ ደጋፊዎች መልእክት አስተላልፏል። ምንድነው ያለው? ቼልሲ በዓለም እግር ኳስ ውስጥ ካሉ ታላላቅ ክለቦች መካከል አንዱ ነው። የዚህ ታላቅ ክለብ ዋና አሰልጣኝ መሆን በመቻሌ ታላቅ ኩራትና ክብር ይሰማኛል ሲል አሎንሶ ገልጿል። ከክለቡ ባለቤቶችና ከስፖርታዊ አመራሮች ጋር ካደረኳቸው ውይይቶች መረዳት እንደቻልኩት ሁላችንም ተመሳሳይ ፍላጎትና ምኞት አለን። እኛ የምንፈልገው በከፍተኛ የውድድር እርከን ላይ በቋሚነት መፎካከር የሚችልና ለዋንጫዎች መዋጋትና ለዋንጫዎች መጫወት የሚችል ቡድን መገንባት ነው። ስለዚህ ቼልሲ ትልቅ ቡድን ነው። ዋንጫዎችንና ትልልቅ ትሮፊዎችን ማሸነፍ እንዳለበት ከክለቡ ባለቤቶችና አመራሮች ጋር ተማምነናል። በዚህ ስብስብ ውስጥ ትልቅ ተሰጥኦ እንደዚሁም እግር ኳስ ክለብ ውስጥ እጅግ ሰፊ አቅም ወይም ደግሞ ፖቴንሻል አለ። ይህንን ቡድን መምራት ለእኔ ታላቅ ክብርና ኩራት ይሆናል። አሁን ላይ ትኩረታችን የሚሆነው በከባድ ስራ ትክክለኛውን የቡድን ባህል በመገንባት ዋንጫዎችን ማሸነፍ ነው ሲል ዣቪ አሎንሶ ለቼልሲ ደጋፊዎች መልእክቱን አስተላልፏል። ስናጠቃልለው የዣቪ አሎንሶን መልእክት ቼልሲ ዓለም ላይ ካሉ ታላላቅ ክለቦች መካከል አንዱ ነው። ቼልሲ ዋንጫዎችን ማሸነፍ እንዳለበት ከባለቤቶቹ ጋር ተነጋግረናል። ስለዚህ እኔ ቼልሲ ቤት እስካለው ድረስ ለታላላቅ ዋንጫዎች ብቻ ነው የምፋለመው። ስለዚህ ለቼልሲ በመፈረሜ እጅግ ደስ ብሎኛል። በቼልሲ ቤት ያሉ ወጣት ተጫዋቾች ዋንጫዎችን የማሸነፍ አቅምና ወኔው እንዳላቸው አምናለሁ። የተወሰኑ ተጫዋቾችን አካትቼ ቼልሲን ውጤታማ አደርጓለሁ ሲል ነው እንግዲህ ዣቪ አሎንሶ ለቼልሲ ደጋፊዎች መልእክቱን ያስተላለፈው። እንግዲህ ዣቪ አሎንሶ እስከ 2030 የሚያቆየውን ኮንትራት ከቼልሲ ጋር ተፈራርሟል። ስለዚህ ውጤታማ ለመሆንና ዋንጫዎችን ለማሸነፍ እንደሚጫወት ነው ቃል የገባው። ዣቪ አሎንሶ የቼልሲ ባለሀብቶችን በእጅጉ አስጠንቅቋቸው ነው ወደ ስታንፎርድ ብሪጅ የመጣው። በርካታ ኮንዲሽኖችን አስቀምጦ በዛ ኮንዲሽን ላይ የቼልሲ ባለቤቶች ተስማምተውና ፈርመው ነው ዣቪ አሎንሶ ቼልሲን የተረከበው። አንደኛ ጣልቃ እንደማይገቡበት ተስማምቷል። ከዚህ በፊት የቼልሲ ባለቤቶች ይህንን አሰልጣኝ ከቀጠሩ በኋላ ቀጥተኛ ተጽዕኖ ያደርጉ እንደነበር ይታወቃል። እነዚህን ወጣቶች ተጫዋቾችን አሰልፍ፣ እነዚህን አታሰልፍ የሚል ይሄ ጣልቃ ገብነት ያደርጉ ነበረ። ዣቪ አሎንሶም በግልጽ ቋንቋ ነግሯቸው ማንም ሰው በኔ አሰላለፍ በኔ አጫወት ላይ ጣልቃ መግባት የለበትም፣ ጣልቃ የምትገቡ ከሆነ አልፈርምም ብሏቸው ነበረ። ጣልቃ እንደማይገቡበት የቼልሲ ባለቤቶች አረጋግጠውለት ነው ዣቪ አሎንሶ ለቼልሲ የፈረመው። ሌላው ምንድነው ያለው? ከአጫወቴ ጋር የሚስማሙ ተጫዋቾችን ማስፈረም አለባችሁ ብሏቸዋል። በዚህም ተስማምተዋል። ከዚህ በኋላ
ዣቪ አሎንሶ ካጫዋቱ ጋር የሚሄዱ ልምድ ያላቸው ወጣት ተጫዋቾችን ያስፈርሙለታል ማለት ነው። ከዚህ በፊት የነበረው ነገር የቼልሲ ባለቤቶች ያሻቸውን ተጫዋች ይገዙና ይህንን ተጫዋች አሰልፍ የሚል ነበረ ለአሰልጣኞች ምክርና ውሳኔ ሲሰጡ የነበረው። ከዣቪ አሎንሶ ጋር ግን እንደዚህ አይነት ነገር የለም። ቀጥታ የሚፈልገውን ተጫዋች ይህንን ተጫዋች አስፈርሙልኝ ይላል። ያንን ተጫዋች ተደራድረው የማስፈረም ግዴታ አለባቸው። ዣቪ አሎንሶ እንግዲህ በእነዚህ ሁለት ቅድመ ሁኔታዎች የቼልሲ ባለቤቶች በመስማማታቸው ለቼልሲ ሊፈርም ችሏል ማለት ነው። ቼልሲን ውጤታማ ለማድረግ ትክክለኛ ሰው እንደሆነ ነው በርካታ የስፖርት ተንታኞች እየገለጹ የሚገኙት። ጆዜ ሞሪኖ ወደ ሰጡት ሀሳብ ስናመራ ቼልሲ በዳኛ እየተበደለ መሆኑን ጆዜ ሞሪኖ አስረግጠው ተናግሯል። ለኔ የፍጹም ቅጣት ምቱ ፍጹም ቼልሲ በደል ደርሶበታል። የፍጹም ቅጣት ምት ማግኘት ነበረበት። ቼልሲ ተዘርፏል ነው ያሉት አሰልጣኝ ጆዜ ሞሪኖ። ነገሩ በቀላል አገላለጽ ይህ ነው። ሁሉም ሰው አይቶ መፍረድ ይችላል። ጨዋታውን ዓለም ተመልክቶታል። ቼልሲ 2 እና 3 ቀጥታ ፔናልቲ ሊያሰጡ የሚችሉ ኳሶችን ተከልክሏል ሲሉ ጆዜ ሞሪኖ በምሬት ተናግሯል። ዛሬ ብቻ አይደለም ቼልሲ ሁሌም ነጥብ እንደተዘረፈና በዳኛ እንደተበደለ ነው ሲሉ ገልጿል። እኔ በነበርኩባቸው የቼልሲ በአሰልጣኝነት ባሳለፍኳቸው ዓመታት ቼልሲ በዳኛ ሲበደል ነበረ። በየጨዋታው ዳኞች እኛ ላይ ግፍ ሲሰሩ ነበረ። አሁንም የተመለከትኩት ያንን ነው። የቼልሲ ማሊያ ስትለብስ ሁሌ ግፍ ይፈጸምብሃል። ይሄ በጣም የሚያናድድ ተግባር ነው ሲሉ ነው አሰልጣኙ በምሬት የጨዋታውን ዳኛ የተቹት። ከዚህ በላይ ብዙ ነገር ማለት እችል ነበረ፣ ነገር ግን ይህ አይፈቅድልኝም። የዳኞች ማህበር ሊከሰኝ ይችላል። እንደ አጠቃላይ የምነግራችሁ ነገር ግን ቼልሲ በዳኞች ሁሌም እንደተበደለ ነው ሲሉ ጆዜ ሞሪኖ ሀሳባቸውን ገልጿል። ወደ ሌላ ዘገባ ስንሸጋገር የቀድሞ የቼልሲ የፊት መስመር ተጫዋች የሆነው ጃክሰን በባየር ሙኒክ ቤት ሽኝት ተደርጎለታል። በይፋ ወደ ቼልሲ ተሸኝቷል። እንግዲህ ጃክሰን በውሰት ነበረ ወደ ባየር ሙኒክን የተቀላቀለው። ባየር ሙኒክ የልጁን ብቃት አይቼ እንደ ሁኔታው በቋሚነት ላስፈርመው እችላለሁ ብሎ ቃል ገብቶ ነበረ። ነገር ግን ጃክሰን ባየር ሙኒክ ባሰበው መልኩ ብቃቱን ባለማሳየቱ ለቼልሲ ፉትቦል ክለብ መልሶለታል። ትላንትና ማታ በይፋ ሽኝት አድርገውለታል። ጃክሰን ቼልሲን ይቀላቀላል ተብሎ ይጠበቃል። ነገር ግን በቼልሲ ቤት ይቆያል ወይስ ቼልሲ አሳልፎ ለሌላ ክለብ በቋሚነት ይሸጠዋል የሚለው ነገር ገና ያልተመለሰ ጥያቄ ነው። ዣቪ አሎንሶ የቼልሲ አሰልጣኝ መሆኑን ተከትሎ የዣቪ አሎንሶም ሀሳብ ይታያል። ዣቪ አሎንሶ ጃክሰንን ይፈልገዋል ወይ አይፈልገውም የሚለው ነገር ገና አልታወቀም። ምናልባት ዣቪ አሎንሶ ቼልሲን ከተረከበ በኋላ ጃክሰንን የቡድኔ አካል አደርጓለሁ ለኔ በሚመች መልኩ እንዲሰለፍ በማድረግ ወደ ውጤት ቀይረዋለሁ የሚል ሐሳብ የሚሰጥ ከሆነ በቼልሲ የሚጫወት ይሆናል። አለበለዛ ግን የዣቪ ፍላጎት በዚህ ተጫዋች ላይ ዣቪ አሎንሶ ፍላጎት ከሌለው ቼልሲ ፉትቦል ክለብ ለሌላ የአውሮፓ ክለብ በውሰት አሊያም በቋሚነት ለሌላ ክለብ ይሸጠዋል ተብሎ ይጠበቃል። እንግዲህ በአጠቃላይ ቼልሲን በተመለከተ የተሰሙ ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ